የአምልኮ ዓመት። ምንም ሰይጣን እንደዚህም ሮጠ እንደዚህም ዘለለ ወዴትም ሄደ፣ የአምልኮ ዓመት። በቃ እግዚአብሔር ይባርካችሁ። ስለዚህ በአምልኮ ውስጥ ማምለክ የማይችሉ ሰዎች ማለት አምላክ በለው እንደው አልፏል። በቃ ያለፈው እሑድ አይተናል አይደል? እና ማናቸው ማምለክ የማይችሉት? ክፎች ማምለክ አይችሉም፣ ተምረናል። በቃ እኛ ማምለክ እንድንችል ምን መሆን እንዳለብን ከመጽሐፍ ቅዱስ ጥቂት እናይና አብረን ጸልየን ተበራርከን ነው የምንሄደው ማለት። ጌታ ያለው ነገር ካለም እግዚአብሔር በትንቢት ያለው ነገር ካለ ያው እናገራላችሁ አይደል? ከሌለ ደግሞ ተምረን ተበራርከን እንሄዳለን። እግዚአብሔር ይባረክ። ሰውዬ እንኳን ደህና ነው። እግዚአብሔር ይባረክ። እና እንግዲህ እግዚአብሔርን ማምለክ እንድንችል ምን እናድርግ? በራይር አላላ ዋቀይ ሱራ ፈክር እንደኙ ማልጎቹ ቀር ምን እናድርግ? ዝም ብሎ እግዚአብሔርን ማምለክ ይቻላል? አይቻልም። ቢኮዝ ለምን ከተባለ እግዚአብሔር የራሱ ማንነት ያለው የሚናገር፣ የሚራመድ፣ የሚሰራ አምላክ ልክኛ ልዩ ልዩ ፍላጎት እንዳለን ራሱ እግዚአብሔር ራሱን የቻለ ፍላጎት ያለው ራሱን በቃ አይደለ? እኛ ዓለም ውስጥ ሳይገባ እኛን የራሱ ዓለም ውስጥ ከቶን ሊያኖረን የሚፈልግ አምላክ ነው አይደል? እኛ የምናመልከው ነው አይደለ? የማይሰማ አይደለም፣ ይሰማል፣ ይናገራል፣ ያደርጋል፣ ይፈውሳል። ያው ቅድም ምስክርነት እንደሰማችሁት በአንድ ቃል የ9 ሚሊዮን ብር ተለቀቀ ማለት ነው አይደለ? እግዚአብሔር አይደል የሚያደርገው? እግዚአብሔር ነው የሚያደርገው እሱ ሲናገር ማለት ነው። ሶ የኛ አምላክ የሚናገር ነው፣ የሚያደርግ ነው፣ የሚዳስስ ነው፣ የሚፈውስ ነው፣ የሚያይ ነው። ሶ እሱን ለማምለክ የሚያስፈልግ ነገሮች አሉ። ለማምለክ ለምን ካላችሁ በዓለም ላይ ያሉ አሕዛቦች የተለያየ አምላክ አላቸው። ምን አይነት አምላክ አላቸው? አንዳንዶቹ ጣዖት አላቸው ማለት የሚታይ ግን ምንም ማድረግ ማይናገር ማይዳስስ። ይሄን ሄዳችሁ ኤፌሶን ምዕራፍ 2ን ብታነቡ ጳውሎስ ይሄን ነገር ያብራራል። እና ማይናገር ማይዳስስ በቃ ማለት ወደ አማልክት ተብለው ግን ምንም አይነት ነገር የማይሰሩ ያንን የሚያመልኩ ሰዎች በዓለም ላይ ብዙ ናቸው። ከዚህ ቤት ብያቸዋለሁ። የተለያየ ሀገር የተለያየ ነገር ይመለካል። እና እናንተ ቤት ኢየሱስ ይመለካል። አሜን በሉ። እኛ ቤት ማን ይመለካል? ድገሙ እስቲ። ኢየሱስ ይመለካል። እሺ ልክ ለጣዖቶች እንደሚሆነው አይደለም የኛ ኢየሱስ አምልኮ የሚቀበለው ይለያል። ይሄ የሚለየው ለየት ያለውንና ከማንም ጋር የማይስተካከለው አምላካችሁን ለማምለክ ራሱን የቻለ የሚያስፈልግ ነገሮች አሉ። ጌታ ኢየሱስ ሲያስተምር ስለ እግዚአብሔር እንዲህ አለ። እግዚአብሔር በመሰረቱ መንፈስ ነው አለ። እግዚአብሔር ምንድነው አለ? መንፈስ ነው አለ። ዮሐንስ 4 ላይ አይደለ? 23 እና 24 ላይ ሄዳችሁ ብታነቡ እግዚአብሔር ስጋ አይደለም፣ እግዚአብሔር መንፈስ ስለሆነ ያያችኋል። እናንተ የምታዩት አይናችሁ ሲከፈት ብቻ ነው። እሱ ግን ያያችኋል። አሁን እግዚአብሔር ያያችኋል። የሚሆንባችሁ ነው ያያል፣ የሚሆንላችሁ ነገር ሁሉ ነው ያያል። እኛ ግን ላናይ እንችላለን። አይናችን ሲከፈት ነው የምናየው። ምድሬ ዋቀዩን ፎኒ ምት ማይጣ ዋቀዩን አፉር ኖ አርጋ ዮ እጅ ኬኛ በነሜለን ሁሌ አርጉ እንደንደኝ እጅ ኬኛ ዮን በነሚን አርጉ እንደንደኝ መለዋቀኑ ግዱ ጅር ስለዚህ የኛ አምላክ የሚለይ ስለሆነ እንዴት እናምልከው? ስለ እግዚአብሔር ሲያስተምር ጌታስ ምንድነው ያለው? እግዚአብሔር መንፈስ ነው፣ በእውነትና በመንፈስ ነው የሚሰገድለት አለ እንጂ አይቻልም ማለት ነው። በእውነትና በመንፈስ ነው አለ። እሺ እኛስ እንዴት ነው እግዚአብሔርን ማምለክ የምንችለው? እቺ ነገር ነው ማሳየት። በጣም እግዚአብሔር ይባርካል። አመልከዋለሁ በሉ ድገሟ። በቃ እሺ እግዚአብሔርን ለማምለክ የሚያስፈልጉ ነገሮች ብቻ ነው የምነግራችሁ። ብቻ የመጀመሪያው ርዕሱ የሚያስፈልጋችሁ እግዚአብሔርን ለማምለክ የሚያስፈልገው እግዚአብሔር የሰጣችሁን ማንነት መጠበቅ። እኛም ዋቀዩን ስሚፍላተሰን ማልጎዳ እገቹ መጠበቅ። እግዚአብሔር የነገረን ይሁን ማንነት አለ፣ የሰጠን ይሁን ማንነት አለ። ሰው የሚሰጣችሁ አለ፣ እሱ ምንም አይደለም። ያው እንደምታውቁት ሰው ገምቶም የሆነ ነገር ሊላችሁ ይችላል። እሱ አይደለም። እግዚአብሔር ገምቶ አይደለም የነገረን። እግዚአብሔር ማንነት ሰጥቶናል። ማንነት የነገረን ነገር አለ። ያንን መያዝ አጥብቆ እንዳይጠፋ። ለምሳሌ ሰላም እግዚአብሔር ሰጥቷቸዋል። ነጋዋቂውንስ ኒከኔር ቀርሺ ዳንፍ ነኝ። በገንዘብ አልመጣም፣ በሀብት አልመጣም። በምንድን ነው የመጣው? ጀስት ጊፍት ነው ሰላም። ይሄ ሰላም ካልተጠበቀ ግን ይጠፋል። አይጠፋም? ካልጠበቃችሁት ይጠፋል። መጠበቅ አለበት ማለት ነው።
እግዚአብሔር የሚሰጠን የትኛውም ነገር ጥበቃ ያስፈልገዋል። በጣም ቅንነት ለምሳሌ ባትጠብቁ ይጠፋል። መንፈሳዊ ፍሬዎች ባትጠብቋቸው ይጠፋሉ። ከጠበቃቸዋቸው ደግሞ ይበዛሉ። ስለዚህ አሁን እሱ ልል አይደለም። አሁን የምነግራችሁ ይሄ ነው። እግዚአብሔር የሰጠን የሆነ ማንነት አለ። እግዚአብሔር እኛን የሚያውቅበት ያለን ነገር የሆነ ነገር አለ። ያንን መጠበቅ ምን ይሆን እግዚአብሔር ያለን? እሱን ከጠበቃችሁ እግዚአብሔርን ማምለክ ቀላል አይከብደንም። ሰዎች ለምሳሌ ለእግዚአብሔር ሲባል ይጨንቃቸዋል፣ ወገባቸውን አያማቸውም። ለእግዚአብሔር ነገር ለመሰላችሁ ማንነት ስለምንጥል ነው። ያ ማንነት ሲጠፋ ለእግዚአብሔር ሲባል ይከፋል። ምክንያቱም ማንነቱ ስለሌለ ነው። ለምሳሌ ደቀ መዛሙርቱ ከጌታ ኢየሱስ ጋር አብረው ሲያሳልፉ ኢየሱስ ዳቦ ባረከ። ከዛ ምን አደረጋቸው? አበላቸው ህዝቡን አይደል? ሲበላቸው ማለት ሲሰጣቸው ኢየሱስ ለሁሉም እንዲበሉ ሲሰጣቸው እነሱ ሲበሉ ኢየሱስ ከፍቶት አለቀሰ ይላል አይል ማለት ሲበሉ ደስ ብሎት ያያል። አብሮ በላ ይላል አይል ማለት ባርኮ ሰጣቸው። ዮሐንስ 6 አይደል? ባርኮ ሲሰጣቸው ሁሉም በልቷል። ኢየሱስ ግን ከፋው አይልም። በሰው ልጅ የሆነ ነገር ሲሆንለት መልካም ነገር ማድረግ እግዚአብሔር ተደስቶ ነው የሚያደርግላቸው። እንዲሁ ደግሞ የእግዚአብሔር ልጆች ለእግዚአብሔር ሲያደርጉ ይከፋቸዋል። እሱ ሲያደርግ አይከፋውም። እኛን ይከፋናል። ጸልዩ ሲል ለምሳሌ ይከፋናል፣ ደስ አይለንም። ጾሙ ጸልዩ ሲል ይከፋናል፣ ደስ አይለንም። እንዲህ አድርጉ ሲባል ይከፋናል። ለመሰላችሁ ማንነት የሆነች ማንነት ስለጠፋች እሷ ማንነት ነግራችኋለሁ። ከዛ ቀላል ነው። አሜን በሉ። እግዚአብሔር ይመስገን። ያ ማንነት ከያዛችሁ ለእግዚአብሔር መኖር ቀላል አይከፋችሁም። ከዛ በኋላ የሆነ ጊዜ አንዲት ሴት ማቴዎስ 26 ላይ አይደለ አንዲት ሴት መጣችና ኢየሱስ ላይ ምንድን ያደርገችው? ሽቶ ደፋች አይደል? ውድ ሽቶ በአሁኑ ጊዜ በጣም ኢን ሚሊየንስ የሚሸጥ ነው። ደፋች። ስትደፋ ምንድነው የሆነው? ምን አሉ? ምን አሉ ደቀ መዛሙርቱ? ድፍት ስታደርገው ዋው መምህራችን ዛሬ ሽቶ በሽቶ የምታደርግ አንዲት መጣች፣ ቴንኪ ውስቲ 5 ባርካት አሉ። ተቆጡ ይላል። አይገርም? ተቆጡ ይላል። ምንድነው? ልክ አይደለም። ጸልየሽ አልወጣሽም እንዴ ዛሬ ከቤት? ምን አይነት ስህተት ነው የምትሳሳች? ተቆጡ። ሎለን ማለት ያንን የሚነገራቸው ማንነት በየጊዜው ምን ያደርጉ ስለነበር ነው ይጠፋባቸው ስለነበረ እዚህ ቦታ ይከፋቸዋል። እዚህ ቦታ የሚከፋ ቦታ አልነበረም እኮ ዋው የሚባልበት ቦታ ነበር። ለምሳሌ ልጃችሁ ሲበላ እንዴት ነው የምታደርጉት? ልጃችሁ በደንብ ሲበላ ልጃችሁን ትታዘባላችሁ ወይስ ልጄ በላልኝ ነው የምትሉት? አላችሁ ማለት ነው የምትታዘቡ። ምን ነው የምትሉት? ልጄ በላል አይደል? ፊታይቱ ተከፍቶ ልጄ በላል አይደል የምትሉት? ኢየሱስ ለእናንተ በሚያደርገው ኤቭሪቲንግ ዋው ልጆቼ ይላል። እጃችሁን እስቲ አንሱ እስቲ። በሚከፈትላችሁ በር ሁሉ ደስ ብሎት ይከፍትላችኋል። አሜን። ሲፈውሳችሁ ደስ ብሎት፣ ሲባርካችሁ ደስ ብሎት፣ የሆነ ነገር ሲያደርግላችሁ ደስ ብሎት፣ ምንም ሲሆንላችሁ ደስ ብሎት፣ እግዚአብሔር ደስ እያለው ይባርካችኋል። አሜን። እግዚአብሔር ይመስገን። እና ታዲያ ምንድነው እሱ እግዚአብሔር ሲያደርግላችሁ ደስ ካለው እኛ ስንሆን ደስ እንዲለን አሁን አንድ ምክንያት የሆነች በጣም ቁልፍ ነገር እነግራችኋለሁ። ያችን ቁልፍ ያዙ። ማንነት። ሰው ምን አላችሁ? ጌታ ኢየሱስ ተናግሯል ይሄን ጉዳይ ማቴዎስ 16 ላይ ከቁጥር 13 ጀምሮ ብታነቡት የምታገኙት ታሪክ ነው። ብቻ 16 ልክ ቁጥር 16 ላይ ብትወርዱ ጌታ ኢየሱስ አንድ ነገር ብሏል አይደል? ወደ ቂሳርያ ይዟቸው ሄደና የሰው ልጅ ሰዎች ምን ይላሉ አለ። ሰዎች ስለኔ ምን ይላሉ አለ። ምክንያቱም ሰዎች ይላሉ ማለት ነው። ሰዎች ይላሉ አለ ማለት አይችሉም። ይላሉ ግን ምን አሉ አላቸው? ስለሚሉ ማለት ነው። ሰዎች ስለ ኢየሱስ ብዙ ነገር አሉ። ነቢያት አንዱ ነው አሉ፣ ኤርሚያስ ነው አሉ ብቻ አሉ። ግን ኢየሱስ ከነቢያቱ አንዱም አይደለም ኤርሚያስም አይደለም አይደል? የሕያው እግዚአብሔር ልጅ ነው አይደል? እና እናንተ ምን ትሉኛላችሁ አለ። ምክንያቱም ሰው የሚለው ነገር ብሏል፣ እናንተስ ምን ትላላችሁ? ሰው የሚለው ነገር አለው ማለት ነው። ሁሌም ስትወድቁም ቀስ ብሎ አይሄድም ወይ ትባላላችሁ። የሆነ ጉድጓድ ጋር ደርሳችሁ እንደምንም ዘላችሁ ስታልፉም እንዴት ያደርገዋል ትባላላችሁ አይደለ?
በእንብርክክ ሄዳችሁ ብታመልኩም ኧረ ይሄስ አበዛው ትባላላችሁ አትባሉም? ሰው ብዙ ይላል ሰው። ስለዚህ ሰዎች ስለናንተ አሁን ዝም ብላችሁ እቤት ቁጭ ብላችሁ እቤት ቁጭ በሉ በራችሁ አትውጡ። አንድ ዓመት ባትወጡ ከማንም ጋር እንኳን ባትገናኙ ሰው የሚለው ነገር አለ እና ስለናንተ ምንም መረጃ ባይኖራቸው እናንተ አንድ ዓመት ቤት ናችሁ። ከዛ አይ ስትጠራጠር ሞታለች ይላሉ። ሰው የሚለው አለው። ሰው በጣም ይላል ሰው ይላል። ደስ የሚለው የሰዎች ማለት የግምት ነው። የእግዚአብሔር ንግግር እውነት። ሰው ገምቶ ያልሆነ ስም ሊሰጣችሁ ይችላል። ይላል ሰው ይላል። ምንም ብትሉም ለሰው አይመቸውም እንደምታውቁት ነው። እና እግዚአብሔር የሰጣችሁ ማንነት አለ። እሱ ማንነት ነው የምናወራው። ምክንያቱም አሁን ይሄንን ማንነት ስነግራችሁ ያንን ማንነት ጥብቅ አድርጋችሁ ብትይዙም ሰው ይላል። ሰው ምን አለ አይባልም ይላል። ይቀባበላል ግን ይቀባበላል። የሆነ ሰው ይላችኋል ደግሞ ያቀብላችኋል። ሲደግ በል እስኪ ትንሽ አረፍ ልበል። ያኛውም ደግሞ ያቀብላችኋል። እስቲ አሁን ደግሞ ደከመኝ በል እስኪ አቅም እስክሰበስብ ይባባላል። ሰው ይላችኋል። ኢየሱስ በምድር ላይ ሲመላለስ በአጋንንት አለቃ አጋንንት ያወጣል አሉ። ምን ማለት ነው? በሌላ መንገድ ይሄ ማለት ሁለት ስድብ ነው የተሳደቡት። የመጀመሪያው ኢየሱስ የምን ማደሪያ ነው አሉ አልለውም እኔ ለነሱ በፍርድ ቀን መንፈስ ቅዱስ ሰደቡ። ኢየሱስ አጋንንት የሚያስወጣው በመንፈስ ቅዱስ እንደሆነ ነግሯቸዋል። ግን በአጋንንት አለቃ አጋንንት ያወጣል አሉ። በምንም ተአምር በአጋንንት አለቃ አጋንንት ያወጣል። የሚወጣው በመንፈስ ቅዱስ። እንደሱ ከሆነ አሉ። እዛም ሲሄድ ይሉታል። ዞር ብሎ ወደ ገዛ ቤተሰቡ ደግሞ አየት ሲያደርግ ደግሞ እነሱም ይሉታል። እንደውም የገዛ ዘመዶቹ አበደ ብለው ሊያስሩት መጡ ይላል መጽሐፍ ቅዱስ። ማርቆስ ሄዳችሁ አንብቡ። እሱ ለእግዚአብሔር ተለይቶ ሲኖር ለእግዚአብሔር ተለይቶ ኖረ አላሉም። አበደ አሉ። ሰው ይላል። ስለዚህ ነገርኳችሁ። ስትጸልዩም ይላል፣ ጸሎት ስታቆሙም ይላል እንጂ። ስለዚህ ሰዎች የሚሉትን ለመቀየር ምንም መታገል አያስፈልጋችሁም። መተው ብቻ ነው ያለባችሁ። ዝም ማለት እዝጌር ያላችሁ ማንነት ያዙ። ኤኙማ ዋቀዩ ሲኒፍላቴ ሰን ሰቀበዳ እሱን ነው የምነግራችሁ። እግዚአብሔር ዝም ብሎ ይላል አይልም። እግዚአብሔር ገምቶ አይልም። ይመስለኛል ብሎ አይልም። መሰለኝም አይልም። እውነት ነው የነገረው። ይሄን እውነት ነግራችኋለሁ። እዚች ምድር ላይ ተጽዕኖ ፍጥር አድርገን ነው የምናልፈው። አሜን በሉ። ድገሙነስ። እግዚአብሔር ይባረክ። ለሰይጣን ንገሩት። እጃችሁን ከፍ አድርጉና እግዚአብሔር የሰጠኝ ማንነት አለ በሉ። ለፍቶብኛል በሉ። ልጁ ሞቶልኛል፣ ተሰቃይቶልኛል፣ ደሙን አፍሶልኛል። እሱ በሉ የሰጠኝ ማንነት አለ። እሱን ነው ማምነው። በቃ እንዳላችሁት ቃል ይሁንላችሁ። እሺ አሁን ይሄን ማንነት ልንገራችሁ። ይሄ ማንነት ጌታ ኢየሱስ ለደቀ መዛሙርቱ የነገረው ነው፣ ወይም ለተከታዮቹ። ይሄ ማንነት ምንድነው? ምን አላቸው? ሁለት ነገራቸው። የመጀመሪያው ጨው አለ። ይሄን ነገር መቼም ታነባለ፣ ያው ስለምታነቡት የመጀመሪያው ማይኔ ሶግዳ ዳሜ ሶግዳ እኔ ዘቆፋል ጨው ሲል የምን ጨው ነው ጥያቄው? ማቴዎስ 5 አይደለ? ከ13 ጀምሮ ሻንኩረ ዘዲክ እስኒ ሶግዳ አከስመቲ ሱቂ ከሰጥ ጎዳሜ ጉርጉረሙ ሶንታኔ ሶግዳ ሱቂ ሶንታኔ ሶግዳ በየለፋቴ ምን ማለት እንደሆነ ልንገራችሁ። በደንብ አስተውላችሁ እቺን ነገር። ሶግዳ በየለፋ ማለት ለምሳሌ ኤክስፓየርድ ማያደርግ ጨው። አንዳንድ ሱቅ ውስጥ ያሉ ጨዎች ይደራረባቸዋል፣ የሆነ ጊዜ ኤክስፓየርድ ያደርጋሉ፣ ይበላሻሉ። ታሽገው ተገድበው ነው የሚቀመጡት። ጨው ከተገደበበት እሽግ ውስጥ አይወጣም። ከዛ እዛው ቁጭ የሚለው እዛች ቁጭ ነው የሚለው። ከዛ ያው ሲሸጥም ሄዶ ከአንዲት ድስት ወጥ አያመልጥም።
የሆነ ቀንም ኤክስፓየርድ ያደርጋል። የሆነ ቀንም አይጥ ምንም ነገር ሊቦጭቀው ይችላል። የሆነ ነገር ኤክስፓየርድ ያደርጋል። የማይጠቅምበት ወቅትም አለ። የሚገርመው በጣም የሚገርመው ሲመጣ በራሱ እዛችሁም ውስጥ ታሽጎ ቀጣይ ካርቶን የሚባል አለ፣ እዛ ውስጥም ይታሸጋል። እና እሱን ጨው አይደለም እያለ ያለው እሱ ገደብ አለ። እናንተ አለና የምድር ማለት አሁን ይሄን ስነግራችሁ ኢቭን እንኳን እቤታችሁ ውስጥ እንኳን ብቻችሁን ቁጭ ብላችሁ የሚመራችሁ ከመረራችሁ ምንም በቃ አፍጣሪኝ ህይወት የምትሉ አሁን እቺን ቃል በደንብ ስሙና እንኳን ለቤታችሁ እንኳን ለኑሯችሁ እንኳን ለህይወታችሁ እንኳን የምድር አጣፋጭ እንደሆናችሁ ይገባችኋል። እጃችሁን አንሱ። ማንነቴን አልለቅም በሉ። ሰማይ የሰጠኝን ማንነት በሉ። ኤኙማ ዋቀዩ ናቴን ሰንጀራ ተሱማ እንገዲሱ ተሱማ በቃ አሁን እያለ ያለው እናንተ የምድር ጨው ኪሳችሁ አድርጋችኋል አላለም። የምድር ናችሁ ራሳችሁ። ጀርባችሁም ቼክ ቢደረግ ይጣፍጣል። ኤቭሪቲንጋችሁ ይጣፍጣል። ጨው የምድር ማለት እዚህ ምድር ላይ ያሉ እያንዳንዱ ሀገራት ምድር ላይ ከሆነ ያሉት ሁሉም ሀገር ላይ እናንተ አጣፋጭ ናችሁ ማለት። ውጪ ብትሄዱ ሀገር ውስጥ ብትሄዱ በስራ ቤት እቤት መንገድ ላይ ወልሞት እናንተ የሆነ የአሰላ ቢል ካሰላ ስትወጡ መራር ነበር የምትሆኑት። የምድር ሶግደ ዳንጋን ቀብል እና ስለዚህ እናንተ ምንድናችሁ አለ የምድር ጨው። ሰው ነገር ከመረረበት በእናንተ ምክንያት እንደሚጣፍጥለት ይገባዋል እና ሊያጣፍጥ ማጋ ይመጣል፣ እናንተ ጋር ይመጣል። እናንተም በረገጣችሁ ቦታ አጣፋጭ ናችሁ። ይኸው ሰይጣን ምንም ዘርተውባችሁ ሊሆን ይችላል፣ እናንተ የምድር ጨው ናችሁ። ያ ማለት ለሁሉን ጣፍጣለን ስንል ለሰይጣንም ማለት አይደለም። እሺ ሰይጣን ተሳስቶ ከቀመሰን ድፍት ነው የሚል። ስለዚህ የመጀመሪያው የምድር ጨውነት፣ ጨው አፋጭነት ብቻም ሳይሆን የሚገርማችሁ ጨው ለምንድን ነው በዓለም ላይ እግዚአብሔር ርካሽ ያደረገው ታውቃላችሁ? መቼም ጨው በጣም ርካሽ ለምን ሆነ? እግዚአብሔር አምላክ ለምን ርካሽ አደረገው? እንደ ተፈላጊነቱ ማንም ሰው መግዛት አይችልም። ትንሽ ቢወደድ እግዚአብሔር ያን ስለሚያውቅ ርካሽ አደረገላት። ጨው ርካሽ ስለሆነ ውድ አይመስለንም። ብዙ ጊዜ በጣም ውድ ከውድም ውድ ነው። ስለዚህ ባህር ውስጥ ሁሉ እንዲገኝ እግዚአብሔር ያደረገው እንዲትረፈረፍ ያደረገው መግዛት ስለማይችሉ ጨው ውስጥ ያለው እያንዳንዱ አሲዶች የሆነ ነገር ማቆየት እንዲችሉ ምናምን ሰው ነው እንደ ኬሚካል ያደረገበት ነው። ጨው ቀጥታ መጥቶ የሆነ ነገር ብታደርጉት ያን ጉዳይ ማቆየት አይችልም። በቃ ሜዲን እግዚአብሔር ነው የማንም እጅ የሌለበት ከፋብሪካ አወጣን እንዳይሉ ያው ሰው መቼም እንደምታውቁት ከእግዚአብሔር ጋር ተደምረን ሰራን ማለት ስለሚፈልግ ወሰደና ያው አሻሽጎ ፋብሪካ ያስገባ ሜዲን ምናምን ብለው አሽገው ይሸጣሉ። ከእግዚአብሔር ጋር ተደምሮ እንደሰሩ አይነት ለማድረግ ማለት ጨው ቀጥታ ከውሃ ነው የሚወጣው፣ ምንም ጥያቄ የለውም። ምክንያቱም እግዚአብሔር ርካሽ አድርጎታል ሁሉም ጋር ሊደርስ ውድ ስለሆነ ማለት ነው። ለምሳሌ ሁሉም ሰው ከፍሎ የማያውቀው የሆነ ግብር አለ። ምን ክፈሉ ብትባሉ ማለት ነው። ምን አይነት ግብር ነው? ኦክሲጅን ገብራችሁ ታውቃላችሁ? አንዴ ብቻ ስትሉ 50 ብር ነው ቢባል ምን ትሆኑ ነበር? ሰው ሁሉ እንዴት ነህ አያወራም። ድምጻችሁ ነበር የሚቀይረው። አትተነፍሱማ። ምክንያቱም በእያንዳንዱ ትንፋሽ 50 ብር ይከፈላል ቢባል አንድ ሰው ሁሉ እኔ ጅሩትያ የሚለውን ያቆምና ቶሎ ብሎ የሚያስበው ኦክሲጅኗ ነገር እንዴት ትሆን ነበር የሚለው። አልገበርንበት። ነፃ ሆነ ማለት ግን ርካሽ ሆነ ማለት አይደለም። ውድ እንደሆነ የምታውቁት አንድ ቀን መተንፈስ ሲያቅተን ነው አይደል? ቀደም ነው ከዚህ ጋር እያወራን ነበር። ስለ እግዚአብሔር እየገረመን ይመጣ ነው። ለዛ ነው መጽሐፍ ቅዱስ እስትንፋስ ያለው እግዚአብሔርን ያመስግን ያለው። እስትንፋስ ያለው መተንፈስ የሚችል በትክክል ምክንያቱም እስትንፋስ ቆም ካለች መተንፈስ ቦታ ትንሽ ያዝ ካለች አንድ ቀን ማደር አውና ከሰከንድ ወደ ሰከንድ መሻገር አይቻልም። አሁን እንደዚህ እግዚአብሔር ላይ ራሱ አንዳንድ ሰዎች እንትን የሚሉት መተንፈስ ስለቻሉ ብቻ
ከዛ ውጪ ይቻላል? እንደናው ከናፍ እያንዳንዱ እንደ ነፃ የምንጠቀማቸው ነገሮች ውድ ናቸው። መክፈል ስለማንችል ነው እግዚአብሔር ነፃ ያደረገልን። ለምሳሌ መጸለይ እግዚአብሔር ፊት ስትጸልዩ ሁላችሁ ቢል እግዚአብሔር መጥቶ $3 ትከፍላላችሁ ስትንበረከኩ እኔ ፊት ብቻ ለመቅረብ ቢላችሁ ምንድን ነው የምናደርገው? እንዴት ነው የምታደርጉት? አከምጉት ዋቄውን ነብረት ያችሁ ራፊ $1 ሰዲ ከፈሉ ቀብዱ ኦሶስ እንጀራ ማልጉት አንድ ምን ታደርጋለች? አንድ ቴሌቪዥን ላይ አንድ ቀልድ አይቼ ነበር እና ምንድነው እሱ ጠንቋይ ጋር ሄዶ ሰውየው የሆነ ነገር ሊያሰራ ሄደና ከዛ ይሄ እንድሰራልህ ከፈለክ አለው ይሄን እንድሰራልህ ከፈለክ ሄድና ቢምቢ ይዘህ ትመጣለህ አለው እና ቀኝ ክንፏ የተነቀለች ቢምቢ ይዘናል እና ጨነቀው ማለት ነው። ቀኝ ክንፏ የተነቀለች ቢምቢ ታገኛላችሁ? አለ የሚያገኝ ታገኛላችሁ? እንዴት አድርጋችሁ ነው ደግሞ የተነቀለች ነው የተባለው? ይሄ እንኳን የሚሆን አይደለም ማለት። አንዳንድ እግዚአብሔር ሊሆን የማይችል ነገር ቢጠይቃችሁ አቅም ስለሌለን እግዚአብሔር ነፃ አርጉ። አሜን። ዘመረች አይደል? ደና ነኝ እግዚአብሔር ይመስገን ብላ ዘመረች። አንዳንድ እግዚአብሔር አይናቸውን የከፈተ ደና ስለሆነች ብቻ። ስለዚህ ቅዱሳን እናንተ የምድር ጨው ናችሁ። የትም ቦታ ገብታችሁ ማጣፈጥ ትችላላችሁ። እቺ ጨውነታችሁን ከጠበቃችሁ እግዚአብሔርን ማምለክ በጣም 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 ቀላል። ጨውነታችንን ግን መጠበቅ አለብን። እዛው ጋር ማቴዎስ ሌላችሁ ስትመጡ ጨውነታችንን ግን ልንጥል የምንችልበት አጋጣሚዎች እንዳሉ ጌታ አስተምሯል። ማቴዎስ 5 ላይ ምን አለ ጌታ? እናንተ የምድር ጨው ናችሁ። ከዛስ ጨውነት እንዴት ሊጠፋ ይችላል? አንብቡ እስቲ፣ እግዚአብሔር ይባርካችሁ። 5:13 እናንተ የምድር ጨው ናችሁ። ጨው የጨውነቱን ጣዕሙን ቢያጣ ጣዕሙን መልሶ ሊያገኝ ይችላልን? ወይስ ወደ ውጪ ተጥሎ በሰው ከመረገጥ በቀር ጥቅም አይኖረው? አሁን ጨውነቱን እስከጠበቀ ድረስ ጨው ተፈላጊ ነው። ጨውነቱን እስከጠበቀ ሱቅ ሄዳችሁ የምትገዙት እንኳን ጨው ቀምሳችሁ ቢሆን የምትገዙት ጨው ባይላችሁና ዱቄት ቢላችሁ ይዛችሁ ትገባላችሁ? ይዛችሁ አገቡ። ምክንያቱም የፈለጋችሁት ጨው ነው እና ቀምሳችሁ ታቁታላችሁ ማለት ነው። ሁላችን በየተለያየ ቦታ እኮ የምንቀመስ ነን አይደለም? ቀመስ ያደርጓችሁና እሷ ብሎ በጌታ ይላሉ። ቀመስ ያደርጉና እሷ የጌታ ልጅ ይላል አይሉም? አዎ ልክ ጨውን እንደምትቀምሱት ሁሉ ቅዱሳን በየሰፈራችሁ በየመንገዳችሁ ትቀመሳላችሁ። አድርገው ሲቀምሳችሁ እነሱም ብሎ በጌታ ይላሉ። የሆነ ነገር ይሰጧችኋል። ጨውነታችሁን በጠበቃችሁ መጠን እዚህ ምድር ላይ እንኳን ተጽዕኖ የምንፈጥረው ጨውነታችሁ ስትጠብቁ ነው። እዚህ ምድር ላይ ጨውነታችሁን ከጠበቃችሁ በየትኛውም ቦታ ተጽዕኖ መፍጠር ትችላላችሁ። ግን ጨውነታችንን ልናጣ የምንችልበት መንገዶች አሉ። ለምሳሌ ጨውነታችን የመጀመሪያው በራሳችን ችግር እናጣለን። በራሳችን ችግር ካጣን በኋላ አለው ከጎናችሁ የሚለው ሰው እዚህ ጋር ስታነቡ ምን ያደርጋችኋል? አንደኛ ወደ ውጭ ትጣላላችሁ። ከተጣላችሁ ሰው ያነሳችኋል አይልም፣ ሰው ይረግጣችኋል ነው የሚለው አይልም። በሰው ከመረገጥ ይላል አይልም። የጫማ ቁጥሩን ብቻ ያሳያችኋል ማለት ነው። እየረገጠ ታነሳኛለህ ብዬ ነበረ ይላችኋል። ጨውነታችሁን ከተዋችሁ በምንም ተአምር በምንም ጎዳና በምንም መልኩ ከመጣል አተርፉ። የፈለገ ብንጸልይ የፈለገ እንትን ብንል ጨውነታችን መጠበቅ አለበት። ጌታ ኢየሱስ ምን አለ? ጨውነታችን መጠበቅ አለበት። ከጠበቃችሁስ አትጣሉ፣ ካልተጣላችሁስ አትረገጡ። ቀና ብላችሁ አምላካችሁን ማምለክ ትችላላችሁ። ጨውነታችሁን አትጣሉ። ወግድማ ከሰን ማልንጎድና እንገድና ቀበዳ ነመቱ ስኒ ቀባ ምዲበር እስንቶ ፊፍ ቀባ ፈተና ገብታችሁ በምትፈተኑበት ሰዓት ትምህርት ቤት አሁን ተማሪ ሲፈተን እዚህ ጋር በየግል ያስቀምጧቸዋል። እስክሪፕቶ መጥቶ አስተማሪው ይይዝለት አትሌ ደካንቀቢ አንለ ረሲነን ቀባ ጀዲካ ይባላል አይባልም? እያንዳንዱ ተማሪ
የግሉን እስክሪፕቶና የግሉን ወረቀት ይዞ ነው የሚቀርበው። እሱ ነው የሚይዘው እስክሪፕቷን። ቢጥልስ እርሳስምቱም ቢጥልስ ምንድን ነው የሚሆነው? ወደዛም ቢያይ ተንበዲም ሰው ምን ላይ ነው ያለው? ፈተና ላይ ነው ያለው። እዛ ጋም ቢያይ እርሳስ ቢፈልግ እየተፈተኑ ነው። ማንም አይወረውርለትም። ማንም እንዲህ ሲል ከዛ አስተማሪ ልኮርጅ ፈልገነ እያለው ምን ይለዋል ማለት ነው? እርሳሳቸውን በትክክሉ የያዙ ተማሪዎች ይፈተናል። ያልያዘ እንኳን ችግሩ በራሱ የእርሳስ ቢሆንና እዛና እዛ ሊበደር ቢል ምንድነው? ዳይሬክተር እውነት አይደለ? በቃ እና ስለዚህ አንድ ነገር ልንገራችሁ፣ የእናንተን ጨውነታችሁን ጥላችሁ ጨውነታችሁን ከኢየሱስ ነው የተቀበላችሁ ጥለን ከሆነ ሰው ጨው ልትቀበሉ እንዴ ብትሉ አይሆን። ፐርሰናሊ ነው ጉዳይ። ስለዚህ ጨውነታችሁን ጠብቁ። እንደሱ ከሆነ ውጭ ሀገርም ሂዱ፣ ሀገር ውስጥም ኑሩ፣ የትም ቦታ ጣፋጭ ናችሁ። አሜን። ለሰይጣን ምንድናችሁ? መራር ጣፋጭ ናችሁ። የነካችሁ ሁሉ ስለእናንተ ጌታን ያመሰግናል። ሃሌሉያ። እንደዚህ በሉ፣ እጃችሁን አንሱና እኔ በሰፈሬ ጨው ነኝ፣ በምኖርበት ከተማ ጨው ነኝ፣ በሀገሬ ጨው ነኝ፣ የትም ቦታ ብሄድ ጨው ነኝ። አይመረኝም። ልክ እንደዚህ ቃል በቃ ይጣፍጥላችሁ። ጣፍጡ ሚያ እግዚአብሔር ይመስገን። ለዚህ ጨውነታችሁ እንዳጥሉ። ጨውነታችሁ ብዙ ጊዜ ሰው በራሱ ችግር ይጥላል። መታወቂያችሁ ይሄ ጨው ይሁን። መታወቂያችሁ ኢየሱስ የጣችሁ ኤክስፓየርድ ማያደርገው። ሁለት ሚስቶች መንገድ ላይ ይሄዳሉ። ገበያ ሲሄዱ እያወሩ ነው የሚሄዱት እና እስቲ አንድ ነገር ላማክርሽ አለቻት አንዷ። ሰምታችሁ ከሆነ ችግር የለም። ምንድነው የምትነግሪኝ አለች። እንደው የኔ ባለቤት እንደው ሁሌ እኔ እንደው በቃ በጣም አስቸጋሪ ሰው ነው እና እስቲ አንድ ነገር ላማክርሽ እርጅኝ አለች። ምን? ሁሌ የሚለብሰው ሱሪ እዚህ ኋላው ላይ ነው የሚያልቀው፣ ከኋላ ነው የሚያልቀው ሱሪውና እኔ ምን እንደሆነ ግራ ገባኝ። ይገዛል፣ ሱሪው ከኋላ ያልቃል፣ ይገዛል፣ ከኋላ ያልቃል ብላ አማከረቻት። እነሱማ ካልሽ ሁሉም ቤት ችግሩ አለ፣ የኔ ቤትም አለ አለች። ምን ሲባል የኔ ደግሞ ሱሪም አዲስ ገዛ አይደለ እዚህ ጋር ያልቃል አለች። ያልቃል ምን እንደሆነ አላውቅም፣ ያልቃል። ተመካከሩ ሁለቱ። በይ እኔ አንቺ መልስልሻለሁ፣ አንቺ ደግሞ የኔን መልሽ እስቲ ምን ይመስልሻል አለች። አይ ከኋላ የሚያልቅ አንቺ ሱሪ ባለቤት እሱ ሁሌም መታወቂያው ተቀማጭ ስለሆነ ነው ታዩ አለቻት። እንደሱ ከሆነማ ያንቺ ያስቀናል አለቻት። ቢኮዝ ያንቺ ደግሞ ስለሚንበረከክ ስለሚጸልይ ነው አለቻት። አሁን እነኚህ ባሎች ጉዳቸውን አያውቁም፣ ግን መታወቂያ አላቸው። ስለዚህ አንድ ነገር ልንገራችሁ፣ ምንም ቤትም በዚህም ውጡ በዛም ግቡ፣ ሁሉም ሰው መታወቂያ አለው፣ መታወቂያ አላችሁ። ግን ማ የሰጣችሁ ነው ጥያቄ። ሰዎች የሰጠንን ዛሬ እናራግፍና እግዚአብሔር የሰጠንን ጥብቅ። እኔ ኑሮ የመረረው አይደለሁም፣ የመረራት አይደለሁም፣ እኔ እንትን አይደለሁም፣ በጣም ጣፋጭ ነኝ። የትም ቦታ ገብተው እንደሚያጣፍጡት አባቶች እስር ቤት ገብተው ይጣፍጣል፣ መንገድ ላይ ይጣፍጣል። የትም ቦታ የሚጣፍጡ እነ ጳውሎስ ልክ እንደነሱ ጣፍጡ በኢየሱስ ስም። እንደሱ ከሆነ የእናንተ በር እያንዳንዱ በር ክፍት ነው። አታምኑም? በሩ ክፍት ነው። ጨው ከሆናችሁ፣ ጣፋጭ ከሆናችሁ። ለምን ካላችሁ ሰው ሊዘጋባችሁ ሊታገል ይችላል። ሰማይ ግን ጨው አድርጓችኋል አይደለ? ጨው ያደረጋችሁ ሰማይ ግን በሩ ከፊት ለፊታችሁ። አትጣሉም፣ የከበራችሁ ናችሁ። ማንነታችሁን ያዙ። ማንነታችሁ ጨው ነው። እንደሱ ከሆነ ጨውነት መለኪያውን ብቻ ልንገራችሁ። ምንድነው መለኪያው? ጨውነት መለኪያው ንግግር ነው። አሁን እዚህ ጋር ሶኬቱን መታችሁ ስክት። ጨውነት መለኪያው ንግግር ነው፣ የአንደበት ንግግር እና መጽሐፍ ቅዱስ ሲናገር በመዝሙር ላይ ሄዳችሁ ብታነቡ 19:14 እቤት አንብቡ። እግዚአብሔር ይባርካችሁ። እንዲሁም በቆላስይስ ምዕራፍ 4 ላይ ሄዳችሁ ቤታችሁ አንብቡ። ጨውነት የንግግር መገለጫ ነው።
እንዲሁም ማርቆስ ምዕራፍ 9 መጨረሻውን አካባቢ ሄዳችሁ አንብቡ። እቤት ገብታችሁ ችግር የለው። ጨውነት የንግግር መገለጫ ነው። አንደበት አፋን ጨው የሚለው ንግግራችሁን ነው። ጻድቅና ኃጢአተኛ አንዱ መለያ መንገዱ ንግግር ነው። አሁን እናንተ እንደ ቀላል ስለምታዩት ነው። ጻድቅና ኃጢአተኛ ሰው አንዱ ንግግሩ ምን ይላል? ይለያል። ለዳቢሎስ መጽሐፍ ቅዱስ ራእይ ላይ ስታነቡ የስድብ አፍ ተሰጠው ይላል። አፉ ነው አንዱ መለያው፣ አፉ ነው። ቅዱሳን እነዛ እንደሚያወሩት እኛ ካወራን፣ እነዛ እንደሚሉት እኛው ካልን፣ እነሱ የሚሉት እኛው የምንለው ከሆነ ጨው የለብንም ማለት። ብዙ ቦታ በጣም ብዙ ሰዎች አጠቃላይ እንደ ኢትዮጵያም በሉ እንደምንም ክርስቲያኖች ከሚጎዱበት አንዱ ነገር የት ነው? በዚህ የምትቆልፉትን ነገር የምትከፍቱት ይሄው ሲስተካከል ልክ አይደለ? እዚህ ጋር ቀዝቀዝ አላችሁብኝ እንዴ? አሁንማ እኮ ጨው ነን አይደል? እግዚአብሔር ይመስገን። ይኸውላችሁ ጨው ንግግርን ነው የሚወክለው። ማላሶ እነሱ እንደሚሉት ነው የምንለው። አከሳናሳን አከ ወሮን ቢየለፋ ጀረን ውስጥ አከስመይድና አከስታናን ሶግድንጅሩ እዚህ ኢየሱስ ምን አለ? ጨው ይኑርባል። ማርቆስ ላይ ሲያስተምር በነፍሳችሁ ጨው ይኑራል። እሺ ጨው አንዱ ኳሊቲው የተበላሸ ነገር ማስተካከል ወይም ነገሮች እንዳይበላሹ መጠበቅ። ነገሮች እንዳይበላሹ የማቆየትና እድሜ የመስጠት ኳሊቲ ያለው ጨው። የተበላሸ ምግብ የማቆየት የሆነ ስጋ እንዳይሸት ለማድረግ ሁሉ ዘልዝላችሁ ብታስቀምጡ የሚጠይቀው ስጋው ራሱ ጨው ነው። ስጋ በራሱ ይሸታል፣ ጨው ነው የሚጠይቀው። እንደሱ ከሆነ ጨው ካረጋችሁበት ይቆያል። በፈለጋችሁ ሰዓት አስታችሁ መብላት ትችላላችሁ። እንዲሁ ጨው ያለበት ክርስቲያን እድሜ ያለ፣ በአንደበቱ ጨው ያለ፣ በነፍሱ ጨው ያለ፣ በህይወቱ ጨው ያለ ክርስቲያን ምን ይሆናል? ደጅም ሲከፈት እንደተከፈተ ይቆያል። ስትባረኩ እንደተባረካችሁ ትቆያላችሁ። እድሜ ነው እንደዛው ይቆያል። ጨው ያለበት ማንኛውም ክርስቲያን ከፍ ብሎ ከፍ እያለ ይቀጥላል። ጨው ይኑርባችሁ። እግዚአብሔር ይመስገን። ስለዚህ አንደበታችን ላይ ምን አልኳችሁ? ጨው። ለምሳሌ ይቅርታ ጨው ያለበት ባህሪ፣ ጨው ያለበት ሰው ባህሪ እንደው ታውቃላችሁ። ለምሳሌ ይቅርታ ይቅር ብያለሁ እሰይ ጨው ያለበት ሰው ባህሪ ወዳል። ጨው ያለበት ሰው ባህሪ አለውልህ። ጨው ያለበት ሰው ባህሪ namni soogidda of keessaa qabu hafuura isaa keessaa lubbuu isaa keessaa namni soogidda qabu umriin isaallee inuma dheerata. ስለዚህ ጌታ ኢየሱስ ምን አለ? ጨው መጣል የሚለውን ቃል እዚህ ጋር መጣል የሚለው ሁለት ፍቺ ነው ያለው። አንደኛ መናቀም፣ ሁለተኛ ወደ ገሃነም ሁሉ መጣሎች አሉ። ይህንን ገንዘብ ሳንከፍል ምንም ሳናወጣ ጨውነታችሁን እግዚአብሔር ሰጥቷችኋል። እናንተ ጨው ናችሁ። አሜን። ከጓደኛ ጋር እቤት ባይዞ እግዚአብሔር ከጓደኛ ጋር የምናወራውን ይሰማል። ታውቃላችሁ? ይሰማል። እርስ በርስ የምናወራውን ይሰማል። ሄዳችሁ መዝሙር 70 ቤቶችን በጣም አንብቡ። ይሰማል እግዚአብሔር። እስራኤላውያን በየድንኳናቸው ምን እንዳሉ ሰምቻለሁ። እግዚአብሔር ይሰማል። በየቦታው ሊያዳምጣችሁ ይመጣል እግዚአብሔር። ጨው ካለባችሁ ደግሞ አትራክት ታደርጉታላችሁ። ክርስቲያኖች የጌታ ልጆች በየቦታው ጨው ይኑርብን። አሜን። እንደሱ ከሆነ ጎዳናችሁ ክብ እያንዳንዱ የእናንተ ጉዳይ ምንድነው ማለት ነው? የተከፈተ የተባረከ እጅግ የሚያጓጓ ህይወት ትኖራላችሁ። እግዚአብሔር ይመስገን። ሁለተኛው ማንነት እንደምታውቁት ብርሃን። ከዚህ በኋላ እንግዲህ አንደበት እንጠብቃለን። እግዚአብሔር በረዳን መጠን እናንተ አለ የዓለም ብርሃን ናችሁ። ብርሃን ኢብሳ ኢፋ በየለፋት እንግዲህ ብዙ ጊዜ አሁን ጨለመብኝ የምንለው እኛ ነን። እግዚአብሔር ይቅር ይበለን። የመጽሐፍ ቅዱስ ምን አለ? እናንተ የዓለም
ብርሃን ናችሁ። እዚህን ኢፈ ብዬ ለፋት ኢፋ አዱኛ ከናት። እንግዲህ ይሄ ደግሞ በህይወታችን ውስጥ እግዚአብሔር የሰጠን ሌላው ማንነት ሁኑ ብሎናል፣ ሆነናል። ከጠበቅን ግን አሁንም ከፍታው እናንተ ነው። በየትኛውም ዘመን እኮ የምላችሁ በየትኛውም እዝጌር የለም እግዚአብሔርን አንወደው የሚል ትውልድ ቢበዛ በራሱ እናንተ ይሄን ከጠበቃችሁ ይሄን አብረን ከጠበቅን ከፍታው የእናንተ ነው። እዚህ ብርሃን አለ። ብርሃን ምን ይወክላል? እንደምታውቁት ኑሮ ነው የሚወክለው፣ ህይወት ነው የሚወክለው። ህይወት፣ ኑሮ፣ ምልልስ በሳምንት ውስጥ የምታሳዩት ባትናገሩም የምታሳዩት ባህሪ ምን አይነት ባህሪ ነው የምናሳየው? ባህሪ የሚታይ ነው ይሙለታል። ባህሪ የማይታይ አይደለም ይታያል። ያ ባህሪ ህይወት ነው፣ ኑሮ ነው፣ ጅሬኛ ከእግዚአብሔር ጋር የምናሳየው ባህሪ አለ፣ ከሰዎች ጋር የምናሳየው ባህሪ አለ። አንዳንድ ሰው ኢቭን እንኳን ከእግዚአብሔርም ጋር ከሰውም ጋር ሳይግባባ በባህሪ ይቀርና ከራሱም ጋር የማይግባባ ደግሞ አለ። እንደዚህ አይነት ሰዎች የሚመዘገቡት ብዙ ጊዜ ኢትዮጵያ ውስጥ አይደለ? አፍሪካ ውስጥ፣ ኢትዮጵያ ውስጥ ሰዎች ከራሳቸው ጋር እስቲ መንገድ ላይ ሄዱ እኔም ብሎ ሰው እኔም ብሎ ሰው እያሉ ይሄዳሉ እኮ መንገድ ላይ። ከሰው ጋር የሚያወሩ ነው የሚመስሉት የሚሉ አሉ። ባህሪያቸው ከግል ከራሳቸው እንኳን አያግባባቸው። እሱ ኑሮ ነው። ጌታ ምንድነው እያለ ያለው? ብርሃን። ፍክት በሉ። እናንተ ፍክት ያላላችሁ ማን ሊፈካ ይችላል? ኑሯችሁን አይተው ሰዎች እግዚአብሔርን ያመሰግናሉ። ኑሯችሁን አይተው ሰዎች ደግሞ ጥሩ ካሉ ደግሞ እግዚአብሔርን አምላካችሁን ይሰድቡባችኋል። ኑሯችሁን አይተው የእሱን አምላክ ማምለክ አለብኝ ይላሉ። ኑሯችሁን አይተው ደግሞ አይ እንደሱ ይላሉ። እና አንደኛ ጢሞቴዎስ ምዕራፍ 6 ላይ ሄዳችሁ ቁጥር 1 ብታነቡ የእግዚአብሔር ስምና ትምህርቱ እንዳይሰደብ ይላል። በእኛ ምክንያት ማለት በኑሮ ምክንያት ነው የሚሰደበው። ጅሬኛ ከኛ ከንኬ ዋቀዮን አረብዘሙ ደንዳ ከናፍዩ ጅሬኝ ከኛ ማልተው ቀባይቹዳ አክማ ዋቀዮን ዱበት አክማ የኝማ ዋቀዮን ዱፍላቲሰን ማልተው ቀብ ማልተው ቀብ ይፈታው ቀብ ከናፍ ሁላችሁ በእግዚአብሔር ፊትም ትታያላችሁ። አጋንንቶችም ያያችኋል፣ ሰዎችም ያያችኋል። በብዙ አይን ፊት ነው የምንንቀሳቀሰው። ስትወጡ እከሌ በዚህ ጋር አለፈ የሚላችሁ ሰው አለ፣ አጋንንቱም አለ። እግዚአብሔርም ልጄ በዚህ ጋር መጣ ጠብቀዋለሁ ይላል። በብዙ ነገር አይኖች መካከል ነው ወጣችሁ የምትገቡ። ስለዚህ የኛ ኑሮ ነው ሰውንም የሚያሰናክለው፣ የኛ ኑሮ ነው ሰውንም እግዚአብሔር እንዲወድ የሚያደርገው። ጅሬኝ አዲስ አበባ የሆነ ጊዜ ነበረ እና ችግር ሆኖ ይሆናል ለጊዜው። ግን ምንድነው እሱ የነበረው ምግብ አቅርበው ሊበሉ ሲሉ አገልጋይ ደግሞ እግዚአብሔር እዚህ ቤት ግባ አለው። ገና አቅርበዋል እና እንደዚህ መስጠት እንዲወደጭ ሲያዩ አገልጋይ እየመጣ ነው። እግዚአብሔር እዛ ቤት ነው ማበላ ብሎታል እያሉ ትሪውን እንዲህ ሲያደርጉ ትሪው ያመልጣቸውና የተወሰነው ይደፋና የተወሰነው ቁጭ ይላል። እየተጨቃጨቁ ጓዳ ገቡ። እሱ ያው በሩ እንትን ነበረ ከፈታ አድርጎ ሲገባ ምግቡን ይዘው እሱን ላለማብላት ሲጨቃጨቁ ነበር ኬዙ። በቃ እነሱ ጓዳ ገቡ፣ አልበሉትም እነሱ። እሱ እግዚአብሔር እዚህ ነው ምግብ ያለኝ ቴንኪው እግዚአብሔር ያመሰግናል ብሎ ብልጥ አድርጎ ዋን ጠጥቶ ሄድ። መጽሐፍ ቅዱስ ይላል ስትነካከሱ እንዳትጠፉ። ሰው ተነካክሶ እንደሚጠፋ ታውቃላችሁ። የጌታ ልጆች ሁሌም የሚጠፉት እርስ በርስ ባላቸው ጥርስ ብቻ ነው። የሰይጣን ጥርስ የጌታ ልጆችን ማጥፋት አይችልም። ሊነክሳችሁ ሲል ነው እግዚአብሔር ጥርሱን የሚያራግፈው። በፍጹም ጠላት ምንም ሊያደርጋችሁ አይችልም። የምንም ጠላት ጥርስ እናንተ ጋር ሲደርስ ፕላስቲክ ነው የሚሆነው። ግን የጌታ ልጅ ጥርስ ግን የጌታ ልጅ ላይ ጥርሱ ይሰራል። ያኛውም እጁን ቡጭቅ ያደርጋል፣ ያኛውም ስትነካከሱ እንዳትጠፉ። ዋይ የጌታ ልጆች የሚጠፉት እርስ በርስ ሲነካከሱ ብቻ ነው። ከዛ ውጭ አይጠፉ። ለምሳሌ አንበሳ ያሸንፋል፣ ነብር ያሸንፋል። ገምቱ። ማነው ጉልበት ያለው? አታውቁም?
ኤኝቱ መቀበ ሌንጨሞ ቄሬንሳ አምጡ ቀባ ቤተኒ እሺ ሌንጫ እሺ በቃ አንበሳ ነው ተብሏል እናጽድቀውና እሺ አንበሳ ይሁን። የሚገርማችሁ በአጋጣሚ ያው እንግዲህ ሁሉ ጊዜ ተሰማላችሁ እንደዚህ ነገር ጥንቸል ነች ምግብ ርቧት የወጣችሁ አዋስ ስትነሳ ምግብ ስለሌለ ምግብ ሄጄ እፈልጋለሁ ብላ ወጣች ምግብ ልትፈልግ ስትወጣ መንገድ ላይ ስትሄድ የሆነ የተደፋ ነገር አየችና አሸተተች ስታሸት ይሸታል ሰዎች እዛ አካባቢ አረቄ አውጥተው ደፍተዋል እዛ ጋር የሆነ አተላ ነገር እና ከዛ እቺ ጥንቸል ታሸታለች ማለት ታሸት ይሸታል አለችና ደገመች ይሸታል ስደግሞ በሶስተኛ ሽታው ውስጥ አገባና ድፍት አደረጋት ማለት ነው እና በቃ እና ወደቀች አችመት ይስተያብደ ከዛ አንድ አንበሳ ምግብ ቁርስ ሊፈልግ ሲወጣ አገኛት ቁርስ ተዘጋጀልኝ አለ ተደፍታለች እቺ ዋጥ ባረጋት እስከ ተወሰነ አለና ሊበላ ሲል አንድ ቁርስ የሚፈልግ ደግሞ ነብር መጣ ሊበላ ሲል ቆይ አንበሳ ነው ቆይ ምንድነው ሲለው አይ እስቲ ጠብቀኝ አለው ጠጋ እንካፈል ሲባባሉ አትበቃም አሁን ጉልበት ስላለው አንበሳው ደግሞ እኔ ነኝ የምበላው አለ እኔ ነኝ የምበላው አንተ አበላ አይ እንደሱ ከሆነማ ወደዛ ከሄድንማ አንተም አበላም አለ ነብሩ ማለት አበላም አንተም አበላም ኛት ሲባባሉ መጨረሻ ከኛቱ በኋላ ወልኛችሁ ቀበል እና ዘሎ አንዱ ነከሰው አንበሳውም ነከሰው ነብሩም ነከሰው ሲቦጫጨቁ ሲነካከሱ ሁለቱም ሞቱ ከዛ እኝታ እንቅልፏን ጨርሳ ብድግ ስትል አንበሳውም እዚህ ጋር ነብሩም እዚህ ጋር ተኝቷል እሷ መሃል ነች ማለት ነው እንዴ አለች እንዴ ግርም እኮ ነው እኔ ስናደድ ማደርገውን አላቅምና መቼ ነው እንደዚህ አድርጌ እዚህ ጋርና እዚህ ጋር የጣልኳቸው አለች እና ስለዚህ አንዳንዴ ልነግራችሁ የፈለኩትን ነገር አንበሳው ጉልበት ነበረው ነብሩም ጉልበት አለው በጉልበቱ ያኛው ከፍ ቢል እንኳን ሁለቱ ስለሆነ የሚነካከሱት ሁለቱም ነው የሞቱት አንደኛው ብቻ መንከስ ሲችል ነው ሊገለው የሚችለው ሁለቱም እየተነካከሱ ነው የነበረው እና በዚህ መሃል ለእንቸሏ ቀን መጣ ማለት ነው እንግዲህ መብላት ከቻለች እንደው ብትበላ እዚህ ጋርና እዚህ ጋር ሁለት ትልልቅ በር ተከፍቶላታል ማለት ነው አያ አንበሶ እንደ አያ ነብሮ መካከል ትልልቅ በር ተከፍቷል ማለት ነው መብላት ብቻ ለምሳሌ ልክ እንደዚሁ አንበሳ ሲባል በጫካው የተከበረ ነው ሁላችሁ ተፈርቷላችሁ ነብር ሲባል እሱም በቦታው የተፈራ ነው ግን እርስ በርስ ሲሆን ግን ሁለቱም ኪሳራ ውስጥ ገቡ ማለት ነው የጌታ ልጆች ሁሌም እርስ በርስ ሲባሉ ነው ምንም የሚሆኑት ከዛ ውጪ የጌታ ልጆች መቋቋም የሚችል ነገር እዚህ ምድር ላይ የለም የጌታ ልጆች ለምን የሚባሉ ሲባል አሁን የነገርኳችሁ እነኚህ ሁለቱም ማንነጥለው ነው ለምሳሌ ጫው ሶጊድ ይሄ ንግግር ነው ብያቸዋለሁ እኛ ልጆች ሆነን መንገድ ላይ እየሄድን የሆነ ቦታ ነው እንደ ጫካ ነገር አካባቢ ነው እየሄድን እንጆሪ ፍለጋ እንሄዳለን ብለን እየሄድን አንድ ሰውዬ ጫካውን የሚመስል ሰውዬ ወጣና ልጆች አለ ማንም እዛ ቦታ አለ ብለን አላሰብንም ደነገጥንና ብድነዋል ስንል እንዲህ አለ የማን ልጆች ናችሁ አለ አሁን እስቲ በደንብ አስቡ ውስጥ አሁን ማለት ይሄ ሰው ብር ሊሰጣል ሊሆን ይችላል ይሄ ሰው አይታወቅም አይደል ከዛ ልጅነት ስለነበረ እኔው ዞር አልኩና የሰው ልጆች ነን አልኩት አስቡ እቺን እኮ ነው ማለት የሰው ልጆች ታዲያ እኔ የአውሬ ናችሁ ብያለሁ እንዴ ኖ አለ ሊቀጠቅጠን ማለት ነው እግራችንን ያወጣል ቢኮዝ እኔው ነኝ የጀመርኩት እኔው ነኝ ያመለጥኩት እዛ ጋር ጌታው ይርዳኝ አይባልም እኔው ነኝ የጀመርኩት
አሁን እንዴት እንደዚህ ይባላል? ምን አሁን እዚህ ምድር ላይ ጠዋት ሄዳችሁ አቀምቡልቴ ይባል ማልቱ ሲሊሜ እንዳላድር ፈልገሽ ነበር ይባላል አይባልም? ይባላል። እዚያ ይባላል። ደጋግማ ደህና አደርሽ የምትለኝ ምንድን ነው አንልም? እንላለን። አለ የሆነ ክልል አለ። ሰምታችሁ ከሆነ ገበሬው እያረሰ በዛ ጋር ስታልፉ እንዴት አደርክ አያንቱና እንዴት አደርክ ካላችሁት ጠብቀኝ ይልና መሳሪያ አንስቶ ይላችሁና እርሻውን ይቀጥላል። እንዴት አደርክ ሲባል የሚገጥማችሁ መሳሪያ ምን ፈልጎ ነው? እንግዲህ እነኚህ የምድር ሰዎች ናቸው እንደዛ የሚሉት። የጌታ ልጆችስ የጌታ ልጆች እዝጌር ራሱ እናንተ ቤት ሲመጣ ምንድነው ምላሽ? ልጄ ሲል እንደፈለክ ጥለኸኝ አዋርደኝ አሁን ልጄ ትለኛለህ። እንደውም ልጅ አይደለም አይደል? በምንም መልኩ ጨውነትና ብርሃንነት ከተስተካከለ እንደናንተ እግዚአብሔር ያከበረው እዚህ ምድር ላይ የለም። መንግስት አይደለም ያከበረው፣ የነገስታት ንጉስ ነው ያከበረው እላይ። ማንም ሊያዋርዳችሁ አይችልም። ስለዚህ ማንነታችሁን ጠብቁ። ማንነቱ የጠበቀ ሰው እግዚአብሔርን ማምለክ አይቸገርም። ዘምር ይችላል፣ ጸልይ ይችላል። ዋይ ማንነቱን ጠብቋላ። ለምሳሌ እኔ ከእናንተ ጋር ይሁን እንደው በቃ የተጣላው ሰው ቢኖርና በጣም ያን ሰው ለመቅረብ ብፈራ እሱ የሚለውን ለማለት ልፈራ እችላለሁ። መጀመሪያው አንዳንዴ ጨውነታችንና ብርሃንነታችን ሳይጠበቅ ሲቀር ሁለት ነገር ነው የምትከስሩት። የመጀመሪያው ከእግዚአብሔር ጋር ያለን ህብረት ይሻክራል። ምክንያቱም ጸሎታችሁ ልክ አይሆንም፣ የተበላሸ እግዚአብሔር ፊት የምንቀርበው ለመጸለይ አይደለም። ታው ግን ነግሬያለሁ፣ ተው ዜሮ ተው እኔ ራሴ እርምጃ ወስዳለሁ፣ ተው እና አንድ ሰሞን ስንስቅ ነበረ። አንድ አገር መግለጫ ሰጠች ተብሎ ትልልቅ አያላን ሀገራት በሚያደርጉት ጦርነት ድክርት ያለች አንድ አፍሪካዊት ሀገር ነች። ከዛ ወጣሉና በሚዲያ የሀገሩ መንግስት ማለት ድክርት ያለች በቃ ወደቀች እኮ ወጥቶ ለና አሜሪካ እኮ መግለጫው አሁን የማትስማሙ ከሆነ የግላችንን የራሳችን እርምጃ ለመውሰድ እንገደዳለን አለ። አሁን አስቡ እኛ ለራሳችን እግዚአብሔር ቢመጣ የትል ያህል እንኳን ጉልበት የሌለን ማለት ነው፣ ምንም አቅም የሌለን እኛ እግዚአብሔር ላይ ማለት ነው እርምጃ ወስደው ተው እግዚአብሔር ነግሬያለሁ ውሰዱ እስቲ ምን ታደርጋለህ? ምን አይነት እርምጃ ነው የምትወስደው? እንደዚህ እንኳን የምንለው አለ። ጌታ ሆይ ማለት ነው እርምጃ የምንወስደው። ንግግራችን ጥሩ አይደል? ሆስፒታል ሂዱ ለመታከም ዶክተሩን እስቲ እባክህ ምን ነው የምትሉት? አልታችሁ ከዛ ቢሆን ዶክተርዬ የመጀመሪያ ምን ትሉት? ችግር ካለ ይቅርታ ያን ቀን የበደልኩን ሳይጠይቃችሁ እሱ ራሱ ማለት ነው ምንም ሳይላችሁ ያን ቀን የበደልኩን ይቅርታሽ ተሳስቼ ነው ዶክተርዬ አሁን እስቲ እቺን ነገር አክምልኝ ለምሳሌ ወጣለሁ። አይ ግዴ ለምን ዶክተርዬ ባከን እዚህ ጋር ምን ማርጎኛል አይመቸኝም አልኩ እኮ። አይ ዶክተርዬ አይደለም ምን ነው ዘይደን ያቺን መርፌ እስክንወጋ አይደለ ግንስ እንደዛ ባትሉ ምሳሌ ወጣ ነው ማን ቢል ማለት ነው እናንተም ምላሻችሁ ታ ወደ ነው የምታክመኝ ቀጥ አድርጋ ታክመኛል ብትሉ ያክማችኋል። እንደውም ይወጣና ነርሶች ጋር ደውሎ ማለት ያን ሰው አባሩት ይላል ደውሎ ማለት ጨውነት በር ይከፍታል። ጨውነት ከተውን ደግሞ በር ሊዘጋ ይችላል። ብርሃንነት በር ይከፍታል። ጨለማሙን ደግሞ ከሆነ ከፍታ ሊያወርዳችሁ ይችላል። ስለዚህ የጌታ ልጆች የትም ቦታ ተጽዕኖ እንድንፈጥር አብረን ይሄን ማንነት ጠብቁ። ደህና አደራችሁ ሲባል ማለት ጎንበስ ቀና ብላችሁ ደህና እግዚአብሔር የተመሰገነ ይሁን። እንደው ዝም ብሎ እንደዚህ ትህትና ያበዛል እንደው እኔ በፊት ይሉኛል እዛ ይሉኝ ነበር እዛ ጋር ለዚህ እንዴት ነው አብዙ ደህና ደህና አረ ልጅ ምንድነው ይሉኝ ነበር። ሳስበው ጠቀመኝ። እንደውም አሁን ደግመዋለሁ። እነኛ ሁሉ ሰዎች ሰርጌ ላይ መጡ ገባችሁ? ኧረ እሱ ሰላምታኛችን ነው ብለው መጡ። ይሰርጉ ቀን ብለው ቸርቻቸው እንኳን ሙሉ ወንጌል አሉ ሙሉ ወንጌል ትልቅ ሰርግ ነበር። መጡ ሰላም በቃ በትክክል ሰላም የሚለው ልጅ ነው ብለው መጡ። የፈለገ ብትጸልዩላቸው
ሰላምታው ላይ ችግር አለ ከተባለ እኮ ማንም አይጨብጣችሁ። የፈለገ እሳት በህይወታችሁ ላይ ቢኖር። ስለዚህ ጫው ሰው ግዳ ትልልቅ ንግድ ሴንተር እግዚአብሔር ይሰጣችኋል። ምን አትበሉ ብቻ እናንተ ምን ሆኑ ጫው። በየትኛውም ቦታ ሰው ግደታ ቀበዳ እዛ እንደሚሉት እንዳትደግሙ። ስለዚህ ጨውነት ብርሃንነት ከተጠበቀ በጸሎት የማታመጡት እያንዳንዱ ጉዳይ እንዲህ ነው የሚመጣላችሁ። ጨውነሽ አይደል እስከ ቦታ። ክብር ለኢየሱስ ይሁን። አሜን በሏ። ክብር ለጌታ ይሁን። ምንድናችሁ? ቀጥሎስ ድገሙ። በቃ አሁን ጨውና ብርሃን ከሆናችሁ እግዚአብሔርን ማምለክ አትቸገሩ። ስለዚህ መጀመሪያው ይሄን ማነስ ስንጥል ምን ይሆናል አልኳችሁ? ከእግዚአብሔር ጋር ያለ ነገር ይሻክራል። ሲቀጥል ደግሞ ሰዎች በእናንተ ምክንያት አምላካችሁን ይሰድቡታል። ያንን ደግሞ እግዚአብሔር አይወድም። ያን አይወድም። ስለዚህ ብርሃናችሁ በሰው ሁሉ ፊት ይብራ። ዋይ የሰማዩ አባታችሁን ምን እንዲሉት ሰዎች ሁሉ እንዲያከብሩት። አደራ አደራ አደራ። እግዚአብሔር ልክ እንደ ቃሉ ነው። እግዚአብሔር እንደ ችግራችን አይደለም። ችግራችን ሊያጠፋን ይፈልጋል። እግዚአብሔር እንደ ቃሉ ነው ያኖራችኋል። ምንም አትሆኑም። የትኛውንም ጉድጓድ ታልፋላችሁ። ክብር ለጌታ ይሁን። በጌታ ፊት እንቆማለን። ቀኛችሁ ወደ ጌታ አንስተን እግዚአብሔርን እንደዚህ በሉት። እጃችሁን አንስተው አይኖቻችሁን ጨፍኑ። በግል ማለት